ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አፍጋኒስታዊ ታዳጊ በአውሮፕላን ጎማ ስር ተደብቆ ህንድ ገባ። የ13 ዓመቱ አፍጋኒስታዊ ታዳጊ በመንገደኞች አውሮፕላን ጎማ ስር ተደብቆ ከአፍጋኒስታን መዲና ካቡል ተነስቶ ኒው ዴልሂ ገባ። በሰሜናዊ አፍጋኒስታን በምትገኘው ከንዱዝ ከተማ ነዋሪ የሆነው ታዳጊው ሰኞ ዕለት አውሮፕላኑ በህንድ በዴልሂ ዓለም አቀፍ አየር ማረፊያ ካረፈ በኋላ በማኮብኮቢያው ስፍራ ሲዘዋወር መገኘቱን ባለሥልጣናት ተናግረዋል። ታዳጊው በህንድ የጸጥታ አካላት በቁጥጥር ስር ውሎ ለበርካታ ሰዓት በፖሊስ ከተጠየቀ በኋላ በተመሳሳይ በረራ ወደ ካቡል እንዲመለስ ተደርጓል። ታዳጊው አደገኛ ጉዞውን ያደረገው በመጓጓት የተነሳ እንደሆነ በተደጋጋሚ ለባለሥልጣናቱ መናገሩ ተገልጿል። የህንድ ማዕከላዊ ኢንዱስትሪ የጸጥታ ኃይል ቃል አቀባይ እንዳሉትም ታዳጊው የበረራ ቁጥር RQ 4401 በሆነው የካም አየር መንገድ አውሮፕላን ምንም በማይታወቅ ሁኔታ ተደብቆ ዴልሂ ገብቷል። ከዚያም በአካባቢው ብቻውን ሲዘዋወር በፖሊስ መገኘቱንና ለጥያቄ መወሰዱን ቃል አቀባዩ አክለዋል። ታዳጊውም በተደጋጋሚ የአውሮፕላኑን የኋላ ጎማ በሚይዘው ክፍል ውስጥ ተደብቆ መጓዙን ለባለሥልጣናት ተነግሯል። በአውሮፕላኑ ላይ ተጨማሪ ፍተሻ እየተደረገ ሲሆን የአየር መንገዱ ሠራተኛ ቀይ ቀለም ያለውን ትንሽ የድምፅ ማጉያ ስፒከር አግኝተዋል። የ13 ዓመቱ ታዳጊ ወደ ኢራን መጓዝ ፈልጎ እንደነበረና የገባበት አውሮፕላን ወደ ቴህራን ሳይሆን ወደ ህንድ መዲና ዴልሂ የሚበር መሆኑንም እንደማያውቅ ዘ ኢንዲያ ኤክስፕረስ ጋዜጣ ዘግቧል። እንደ ጋዜጣው ዘገባ ከሆነ ታዳጊው ካቡል አየር ማረፊያ የተወሰኑ ተሳፋሪዎች ተከትሎ ሾልኮ በመግባት የአውሮፕላኑን ማረፊያ ጎማ በያዘው ክፍል ውስጥ ነበር ገብቶ የተቀመጠው። በቆይታውም ይዞት የነበረው ቀይ ቀለም ያለው የድምፅ ማጉያ ብቻ ነበረ። በቅርብ ጊዜ ብዙውን ጊዜ ሀገራቸውን ጥለው ለመውጣትና ወደ አሜሪካ አሊያም አውሮፓ ለመግባት የተደረጉ ተመሳሳይ ክስተቶች አጋጥመዋል። ሆኖም ከዚህ መሰል አደገኛ ጉዞ በሕይወት የሚተርፉ ጥቂቶች ናቸው። ባለሙያዎች እንደሚሉት በእንደዚህ አይነት መልኩ ተደብቀው የሚጓዙ ሰዎች አውሮፕላኑ በሚያርፍበት ወቅት ራሳቸውን የሚስቱ ሲሆን የአውሮፕላኑ ጎማ በሚወርድበት ወቅትም ለሞት ሊዳረጉ የሚችል የመውደቅ አደጋ ያጋጥማቸዋል። እንደ አውሮፓውያኑ 2022 የ22 ዓመቱ ኬንያዊ በኔዘርላንድ አምስተርዳም ከዕቃ ጫኝ አውሮፕላን ጎማ ውስጥ በሕይወት መገኘቱ ይታወሳል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።